በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። እንኳን ለታላቁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም ለዐቢይ ጾም አደረሳችሁ። እንደተለመደው በየሳምንቱ የምናደርገውን የተባሕረ ድጓ በሚል ዐቢይ ርዕስ ጾመ ድጓ የምናካሄድበት ላይ ነው የደረስነው። ዛሬ እንግዲህ የጾሙ መጀመሪያ ነው። ጾመ ድጓም ቁመት የተጀመረበት ቀን ነው። ነገር ግን ጀምረነው ስለቆየን ዛሬ የምናካሂደው የቅድስት ረቡዕ 6 ሰዓትን ጾመ ድጓ ነው። ሁላችሁም እንግዲህ ጾመ ድጓ የመቆም እድል የሌላችሁ፣ ጾመ ድጓን ለመስማት የተቸገራችሁ ይህንን ጾም በተደጋጋሚ ያደረግናቸውን የጾመ ድጓውን ውይይቶች እያዳመጣችሁ እንደው ከጾሙ በረከት እንድትሳተፉ እያሳሰብኩ መርሃ ግብራችን በጸሎት እንጀምራለን። ዛሬ ውይይት የምናደርገው ከተለመዱት ከኤንታ መጋቤ ሐዲስ ዕዝራ ጋር ነው። እሳቸው በጸሎት ያስጀምሩናል። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ዘአምኖት ማኅፀነ ክህደት ከሰይጣን መቅን መዛት የሚቅድስ ቤተክርስቲያን ተይት ጽምኤ ማርያም ጽዮን ለዓለመ ዓለም ናኩተ ከዮን ሴባ ከነባለ ከከዮም ታምነ ከነገን ለከ ዮን ተቀና ለስምከ ቅዱስ ነሰግድ ለከ ወለከ ይሰግድ ለወርክ ወለከ ይትቀና ይኩሉ ልሳን አንተ ወታምዳ ከአማልክቱ እግዚአብሔር ስምክሰ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ዘወአከ በከመ ማረነ ቅዱስ ወልከን ዘይላንተ ሙስር ሰው በተጸልይ ከመዝበሉ። አቤቱ አምላካችን ወይ በቸርነትህ እስከዚች ሰዓት ስላደረስከን እናመሰግናለን። ሌሊቱን ባርከ ቀድሰ በሰላም መዓልቱን ባርከ ቀድሰ በሰላም እንዳዋልከን ሌሊቱን ባርከ ቀድሰ በሰላም በጤንነት እንድታሳድረን ቅዱስ ፈቃድ ይሁንልን። ጉባኤ ነቢያትን፣ ጉባኤ ሐዋርያትን፣ ጉባኤ አበውን ይባርክ። የእኛንም ጉባኤያችንን ባርክልን፣ ቀድስልን። የመንፈስ ቅዱስን አቅርብልን፣ ሰይጣንን አርቅልን። ምስጢርን ሁሉ እንድትገልጽልን እንለምንሃለን። አሜን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንትረዛብ በሰላም ተባአም ውስጥ ሱታናርናኖ ለአነ ኩሉ ኩስ መንዲያቴ መንግሥተ በስባት ለማለም በሰላም ቅዱስ ገብርኤል መልአኮም ለማርያም ሰላም ለኪድን ለሽመለለ ስለ ያስመስማም ታንቲ ማንሶ በቃስታስ ሲቶን የተዘጋጀ ያብይ ሳሊ ወጸልይ ለነ ምሕረተ ወደ ኢየሱስ ክርስቶስ ከመ ይስረይ በማጣን ተመጸለይ ኦቶ ካፌን ሰራ ኃጢአት ኢየሱስ ክርስቶስ ስራ ኃጢአት ሕይወት የተኩሉ ዝክማ ይሰራ ኃጢአት እግዚአብሔር ይፍቱኝ። እግዚአብሔር ይስጥልን። እንግዲህ በተለመደው መሰረት እኔ ዜማውን አዜማለሁ፣ የኔታ ይተረጉሙልናል፣ ያመሰጥሩልናል። ሁላችንም የምስጢር ባለቤት ምስጢሩን ይግለጽልን። አርያም ዘስድስቱ ሰዓት ግነዩ ከመ በንጹህ ምጾመ ወናግርሮ ለሥጋነ እግዚእነ ጾመ በእንቲአነ አርአያ ዚአሁ ከመ ይሃበነ። እንግዲህ በጾም ቀን ያው በጾም ነው የጀመርነው። በጣም ከመ በንጹህ ንጹህ ጾመ ከመ በንጹህ በንጹህ ጾምን እንጾም ዘንድ ወይም በንጹህ ጾምን እንጾም ወናግርሮ ለሥጋነ ስጋችንን እናስገዛ። አገረረ ማለት መገዛት ይሆናል። መገዛት ታይተ እገሪው ገረሩ ሲል ያንን ነው የሚያሳየው። ስለዚህ ስጋችንንም ለነፍሳችን እናስገዛ ማለት ነው። በንጹህ እየጾምን በንጹህ ማለት ንስሐ ገብተን ማለት ነው።
እግዚእነ ጾመ በእንቲአነ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ ጾሟል። አርአያ ዚአሁ ከመ ይሃበነ የእሱን አብነት ለእኛ ወይም ምሳሌውን ለእኛ ይሰጠን ዘንድ ወይም ደግሞ ምሳሌ ይሆነን ዘንድ ኢየሱስ ክርስቶስ ስለ እኛ ጾሟልና ስለዚህ በንጽህና እንጹም ስጋችንንም ለነፍሳችን እናስገዛ የሚል ነው ትርጉሙ። ይሄ እንግዲህ ጾም ሲጾም ንስሐ ገብቶ እንደሚገባ ያሳያል። ምንጊዜም ጾምና ጸሎት የትሩፋት ሁሉ ዋናዎቹ ናቸው። በተለይ ደግሞ ከሰይጣን ጋር በዘትክሉ ተቃውሞቶ ለጸላኢ አይደለም የሚለው ደግሞ ተቃውሞቶ ለኩሉ ኃይለ ጸላኢ ተቃውሞቶ ኃይለ ጸላኢ የሚለው እዚህ እሱን የሚያሳይ ነው። ምክንያቱም ኢየሱስ ክርስቶስም በጾም እና በጸሎት ካልሆነ በስተቀር ሰይጣንን ማውጣት እንደማይቻል ተናግሯል። ሐዋርያው ቅዱስ ጳውሎስም ብዙ ጊዜ ሰይጣንን ለመዋጋት በንጽህና የጽድቅን ጥሩር መታጠቅ የንጽህናን ሁሉ መያዝ ጸሎት መያዝ እንደሚገባ ይናገራል። ኤፌሶን መልእክት ምዕራፍ 6 ላይ ያንን ራሱ ብዙ ቦታ አለ። በነገራችን ላይ ሁለተኛ ቆሮንቶስ ምዕራፍ 10 ላይም አለ። በየቦታው አለ እንደዚህ አይነት ማለት ነው። ስለዚህ በንጹህ ማለት በንጽህና ንስሐ ገብተን ከክፋት ርቀን ንጽህ ጠብቀን መሆን እንዳለበት የሚያሳይ ነው ማለት ነው። ሌላው ከዚሁ ጋር በማያያዝ ይህንን ደግሞ ከጌታችን ከኢየሱስ ክርስቶስ የተማርነው ያየነው እሱን ምሳሌ አድርገን ነው። ምክንያቱም ዛሬ ራሱ አብይ ጾም ነው። አብይ ጾም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ነው ማለት ነው። የእሱን ጾም አርአያ በማድረግ ቤተክርስቲያናችን የደነገገችው ጾም ነውና ስለዚህ ጾመ ኢየሱስ ነው የሚባለው ወይም የጌታ ጾም ይባላል ወይም ጾመ ኢየሱስ ይባላል ማለት ነው። ስለዚህ እሱ ጾሙ ብሎናል። ስለዚህ እኛም ደግሞ መጾም እንዳለብን እሱን አብነት መጾም እንዳለብን የሚያሳይ ነው ማለት ነው። ስለዚህ ከዚህ ጋር ማያያዝ ብዙ ጥቅሶች መጥቀስ ይችላል። ለምሳሌ ከኔ ተማሩ ብሏል ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 11 ላይ፣ እንደገና ደግሞ የዮሐንስ ወንጌል ምዕራፍ 13 ላይ የደቀ መዛሙርቱን እግር ካጠበ በኋላ ምሳሌን ትቼላችኋለሁ ብሏል ማለት ነው። ስለዚህ በማንኛውም እሱ በዚህ ምድር ላይ ያደረገው ሁሉ ለእኛ ምሳሌ መሆን ጭምር እንደሆነ ብዙ ጊዜ እንናገራለን። ቤተክርስቲያን ታስተምራለች። ይህንን ነው የሚያሳየው ማለት ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ከዚህ ቀጥሎ አቡን ነው በሁለት ብርሃነ ሕይወት ቤት እስመ በጾም ወበጸሎት ይድኅኖ እሞት ንጹም ጾመ ወናፍቅር ቢጸና ወንትፋቀር በበይናቲነ እስመ ከማሁ አዘዘነ ክርስቶስኒ ጾመ በእንቲአነ አርአያሁ ከመ ይሃበነ ናኩቶ ለአምላክነ ለዘቀደመ አፍቅሮተነ ሙሴኒ ጾመ በደብረ ሲና ወኢያሱኒ በጾም እድኅነ
በገባኦን ፀሐየ አቀመ እስመ ጾም አብይ በቁየት ባቲ ወይእዜኒ አንትሙ አኀውያ ቀድሱ ጾመ በሂሩት በትዕግስት ወበሃይማኖት እስመ ጾም አብይ በቁየት ባቲ ጾም ቅድስት ታገይዛክሙ እምኃጢአት። ይህም ከዚያ ከላይኛው ጋር ተመሳሳይነት አለው፣ ግን አንዳንድ ታሪኮችን አስገብቶበታል። ከመ በፍጹም ንጹም ከመ በንጹህ ንጹም ጾመ። ያኛው በንጹህ ጾመ ነው አይደል የሚለው? ከመ በንጹህ ንጹም ጾመ ነው የሚለው። ይሄኛው ደግሞ እስመ በጾም ወበጸሎት። እስመ በጾም ወበጸሎት ወደ ላይኛው መጥቼ ነው። እስመ በጾም ወበጸሎት ይድህኑ ሞት። በጾምና በጸሎት ከሞት ይድናሉና፣ ወይም ደግሞ በጾምና በጸሎት ከሞት ይዳናል ወይም ከሞት ይድናሉ ማለት ነው። ንጹም ጾመ ወናፍቅር ቢጸነ። ስለዚህ እኛም ጾምን እንጹም፣ ወንድሞቻችንንም ወይም ባልንጀሮቻችንን እንውደድ፣ እናፍቅር። ወንትፋቀር በበይናቲነ፣ እርስ በርሳችንም እንፋቀር፣ እንዋደድ። እስመ ከማሁ አዘዘን ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አዞናልና፣ እንደዚህ አዞናል ወይም ደግሞ በዚህ መልኩ አዞናልና ማለት ነው። ክርስቶስን ጾመ በእንቲአነ፣ ክርስቶስም ስለ እኛ ጾሞልና፣ አርአያሁ ከመ ይሃበነ፣ ምሳሌውን ለእኛ ይሰጠን ዘንድ፣ ናኩቶ ለአምላክነ፣ አምላካችንን እናመስግነው ወይም ለእሱ ምስጋና እናቅርብ። ለዘቀደመ አፍቅሮተነ፣ እርሱ አስቀድሞ እኛን ወዶናልና። ሙሴኒ ጾመ በደብረ ሲና፣ ሙሴም በደብረ ሲና ጾሟልና። ወኢያሱኒ በጾም ድህነ፣ ኢያሱም በጾም ድኗል፣ ከጦርነት ማለት ነው። በገባኦን ፀሐይ አቀመ፣ በገባኦንም ፀሐይን አቁሟልና። እስመ ጾም አብይ በቁየት ባቲ፣ ምክንያቱም ጾም ታላቅ ጥቅም አላትና፣ ወይም ታላቅ በቁየት ጥቅም ነው። ግን ያው ከዚህ የተሻለ ብዙም ብሎ እንትን ነው። ታላቅ ጥቅም ነው። ጾምን መጾም ታላቅ ጥቅም ነው። ወይም ጾም ታላቅ ጥቅም አላት በመንፈሳዊ ደረጃ። ወይ እዚያን የአንትሙ አኀውየ፣ እናንተም ወንድሞች ሆይ ቀድሱ ጾመ፣ ጾምን ቀድሱ ወይም ጾምን ለዩ፣ አውጁ ማለት ነው። በሂሩት በትዕግስት፣ በቸርነት ይቅር በመባባል ሊሆን ይችላል። ትዕግስት በማድረግ ትዕግስትን በመያዝ ወይም በትህትና ሊሆን ይችላል። ትህትናና ትዕግስት ብዙ ጊዜ ተያያዥነት አለው። የሚታገስ ነው ትህትና የሚይዘው ማለት በትዕግስት። ወበሃይማኖት፣ በሃይማኖት በሂሩት በትዕግስት በሃይማኖት ሆናችሁ ጾምን ለዩ ወይም አውጁ ማለት ነው።
ጾሙ ማለት ነው። አወጆ ሲባል ምን ማለት ነው? ጾሙ ማለት ነው። ጾም ቅድስት ምክንያቱም ጾም ቅድስት ናት ልዩ ናትና ታግእዘክሙ ኃጢአት ቅድስት ልዩ የሆነች ጾም በንጽህና የምትጾሙት በቅድስና የምትጾሙት በትዕግስት በቸርነት የምታደርጉት ጾም የምትጾሙት ጾም ከኃጢአት ነፃ ያደርጋችኋልና ይላል። ይህ እንግዲህ ንስሐ ገብቶ በትዕግስት በትሁት ሆኖ በተሰበረ ሰብእና በተዋረደ መንፈስ ልበ ትሑት ወየዋህ የሚለው በዚያ መንፈስ ሆኖ መጾም እንደሚገባ የሚያሳይ ነው። ምናልባት እዚህ ላይ የተጨመረው እስመ በጾም ወበጸሎት ይድህኑ ሞት የሚጾም ሰው የሚጸልይ ሰው ከሰይጣን ወጥመድ ይተርፋል። ሞትን ያመጣው ደግሞ ሰይጣን ነው። ሰይጣንን ማሸነፍ የሚቻለው መዋጋት የሚቻለው ዋናው መዋጊያ ጾምና ጸሎት ነው። ሌሎችም አሉ። በዚህ በጾምና በጸሎት ውስጥ ግን ንስሐ መግባት አለ። በንጽህና መሆን በትህትና መሆን ያስፈልጋል። በመንፈስ ቅዱስ መቃኘት ያስፈልጋል። በአጠቃላይ እነዚህን ሁሉ አድርጎ መጾም ጥቅም አለው። ምክንያቱም ከሞት ያድናል ይላል። ከሞት ያድናል ሲባል ምን ማለት ነው? ያው እንግዲህ በሃይማኖት ወደ ታችም ስንወርድ በትዕግስት በሃይማኖት ነው። ይሄ የክርስትና ጾም ነው ሲባል የክርስትና ሃይማኖት በኢየሱስ ክርስቶስ ስር ሆኖ በሱ ለሱ ተገዢ በመንግስቱ ስር ሆኖ መጾምን ጽድቅን ማሳደግን የሚያሳይ ነው ማለት ነው። ብዙ ጊዜ እነዚህ ስነ ምግባሮች በአጠቃላይ የሆኑት ሁሉ እግዚአብሔርን ወደ መምሰል ደረጃ የሚያሳድጉ ናቸው። የክርስትና ግቡ ምንጊዜም እግዚአብሔርን ወደ መምሰል ደረጃ መድረስ ነው። ያንን የሚያሳይ ነው። ስለዚህ መጾም ይህንን ሁሉ ያሳይ። ምክንያቱም ቅድም እንዳልነው ደግሞ ኢየሱስ ክርስቶስ አርአያ ምሳሌ ሊሆንን እሱ መጾም ሳያስፈልገው ለእኛ ብሎ መጾሙን ያሳያል። በእንቲአነ ማለት የሚያሳየው ከዚያ ምንድነው? ናኩቶ ለአምላክነ ምክንያቱም አስቀድሞ የወደደንን እግዚአብሔርን ስለወደደን ስላፈቀረን ስላዳነን ጽድቁን ቅድስናውን ስለሰጠን ልጆቹ ስላደረገን እሱን እናመስግነው የሚል ነው። አባቶቻችን በጥንት የነበሩት አባቶቻችን ሙሴ በደብረ ሲና 40 መዓልት 40 ሌሊት እንደጾመ እሱን ይተርካል። እሱ ኦሪት ዘጸአት ላይ ያለ ኢያሱ ደግሞ በገባኦን ምንድነው? በጾም ድህነ ማለት በጾም ዳነ ሲባል ጾሞ ነው። እየጾመ እየጸለየ አንዳንድ ጊዜ ትህርምቱን ራሱ ጾም ምን ይለዋል? አንዳንድ ጊዜ ትህርምት ራሱ ጾም ይባላል። ትህርምት ማለት ወደ አሕዛብ ሲገቡ የአሕዛብን ምግብ ላለመብላት የሚያረክሰውን ነገር ሁሉ እንትን ላለ ማለት ላለመንካት ላለመውሰድ ራስን ማቀም ወይም ደግሞ ከዚያ መታረም ትህርምት ይባላል። እሱን ሁሉ ሊሆን ይችላል። አሁን ለምሳሌ ኢያሱ በጾም ድህነ የሚለው ለዚያ ነው። ጾሙ እንዳለ ሆኖ እሱም ይሆናል ማለት ነው። ሌላ በጿሚ ተሃራሚ በንጽህና የሚኖር በትህትና የሚኖር ከሆነ ስለሆነ ደግሞ እግዚአብሔር ታዞለት በገባኦን ፀሐይን እንዳቆመ ይናገራል። መጽሐፈ ኢያሱ ምዕራፍ 10 ላይ መሰለኝ ያለው ታሪኩ። እስራኤል ምድረ ርስት እስከሚወርሱ ድረስ ለእግዚአብሔር ጸልዮ ፀሐይ በገባኦን ለአንድ ቀን እንዲቆም አድርጓል። ለአንድ ቀን ነው የሚለው መጽሐፉ። የአንድ ቀን ያህል በጣም ከባድ እኮ ነው አይደል? እንደዚህ አይነት አድርጓል ማለት ነው። ይሄ እግዚአብሔርን አዞ እግዚአብሔርን ለምኖ ያደረገው ነው ማለት ነው። ስለዚህ በቁኤት ባቲ ምክንያቱም ስለዚህ ጾም ጥቅም አለው። ጥቅም ስላለው ነው ቤተ ክርስቲያናችን ምንድነው 7 አጽዋማት ደንግጋ አውጃ ጾሙ ያለችው። እያንዳንዱ ክርስቲያን እነዚህን አጽዋማት
7ቱን አጽዋማት መጾም አለበት ማለት ነው። ወደ ታችም አኀዊነ ቀድሱ በትዕግስት በቸርነት እርስ በርሳችሁ ይቅር በመባባል ማለት ነው። ወንድሞችን በመውደድ እርስ በርስ በመዋደድ እርስ በርስ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለይ ዮሐንስ ወንጌል ላይ ከምዕራፍ 13 ጀምሮ 13 14 15 ሁሉ እርስ በርሳችሁ ተዋደዱ ይላል ማለት ነው። ዮሐንስ ራሱ ደግሞ ወስዶ በመልእክቱም እንደዚያው አይነት እርስ በርስ ተፋቅሮ የእግዚአብሔር ትእዛዝ እንደሆነ የጌታ ትእዛዝ እንደሆነች ተናግሯል ማለት ነው። ህብረት ማድረግ ነው። እርስ በርስ መፋቀር ማለት ህብረት ማድረግ ነው። እኛ እርስ በርሳችን ህብረት ስናደርግ እግዚአብሔር ደግሞ ከእኛ ጋር ህብረት ያደርጋል። ምክንያቱም እግዚአብሔር ከእኛ ጋር ይኖራል ማለት ነው። ጽድቅ ማለት ከእግዚአብሔር ጋር መኖር የሚገባኝ ይነዛል። ስለዚህ እግዚአብሔር የሌለበት ጽድቅ የለም። መንግሥተ ሰማያት ማለት ደግሞ በእግዚአብሔር ግዛት ስር መሆን ነው። ገዣችን፣ አስተዳዳሪያችን፣ መሪያችን እርሱ መሆኑን መንግሥተ ሰማያትን እንወርሳለን ሲባል ምንድነው? እግዚአብሔር ብቻ የሚገዛው ዓለም ማለት ነው። ሌላ ገዢ የሌለበት ወአስከብብ ወለዝንቱ ሰይፍ አይደለም ነው። የምድራዊ ስልጣንን ምንድነው አስተኝቶ ወይም ደግሞ አበቃ ማለት ነው። የምድራዊ ስልጣን አብቅቶ እግዚአብሔር ብቻ የሚገዛው ዓለም ውስጥ መግባት ማለት ነው መንግሥተ ሰማያት ማለት ነው። ስለዚህ መንግሥተ ሰማያት ማለት ደግሞ ከእርሱ ጋር መኖር ነው። የመንግስቱ የደስታው ተካፋይ መሆን ነው ማለት ነውና ስለዚህ እርሱን አብነት ማድረግ እንዳለብን ያሳያል ማለት ነው። ስለ ጾም ነው የሚናገረው በቀጥታ። በዚህ ከዚሁ ጋር የተያያዘ ነው። በዛሬ ቀን ደግሞ የመሆኑ በጣም ጥሩ ነው። በአጋጣሚ እውነት ነው። እንደው ቢቻልማ በየቀኑ ነበር ይሄን በጾሙ ጾመ ድጓ እንኳ ባንቆም እንደዛ ማስኬድ ይገባ ነበር። ያው ግን የዚህ ሀገር ነገር በመጀመሪያው ቀን የዛሬውም የዛሬው ጥሩ ገጥሞለታል። እሱ ትንሽ አይጨምሩበትም? ኧረ በዚህ ላይ ምን ይጨመራል? ይህንን ከተቻለ ይህንን ተግባራዊ ማድረግ ነው እንጂ እዚያ መጨረሻ ላይ ምክንያቱም ጾም እንደዚህ አይነት ጾም ቅድስት ልዩ የሆነች በንጽህና በትዕግስት ሃይማኖት የምንጾማት ታገይዘክሙ ኃጢአት ከኃጢአት ነጻ ታወጣቸዋለች ማለት ነው። ይህ ሲባል ምን ማለት ነው? እኛ እንደዚህ ራሳችን ስናዋርድ በትህትና ስንጾም ስጋችንን ለነፍሳችን ስናስገዛ እግዚአብሔር ደግሞ ኃጢአታችንን ያስወግድልናል ማለት ነው። እውነት ነው። እሺ ቃልዎት ያሰማልን። ቀጣዩ ዘአምላኬ ነው። ወአንተሰ በእንቲአነኒ ወበእንተኒ እለ አመነ ኩነነ መሐሪ ወአንተሰ በእንቲአነኒ ወበእንተኒ እለ አመነ አንተ ግን ወይም አንተም ሊሆን ይችላል። በእንቲአነ ስለኛም በአንተም ስላመንን ስለኛ ኩነነ መሐሪ ወይም እንደው ሰብረን ብንተረጉመው ይሻላል። አንተ ግን እኛን በአንተ ያመንነውን እኛን ይቅር በለን ማለት ነው። አንዳንድ ጊዜ ወአንተሰ ማለት አንተ ግን ማለት ነው። በእንቲአነኒ ስለኛም ማለት ነው። ወበእንተኒ እለ አመነ ማለት በአንተ ስላመንም ማለት ነው። አንተ ግን ስለኛ ብለህ ድካማችንን አይተህ ውርደታችንን ተመልክተህ ለኛ ምህረት እንደሚገባን አውቀህ ተረድተህ በአንተ ስላመን በአንተ ያመን ስለሆነ ከአንተ በቀር ተስፋ ስለሌለን ሁነነ መሐሪ ይቅር ባይ ሁነን ነው የሚለው፣ ግን ይቅር በለን ማለት ነው። ይቅር በለን ችግራችንን አይተህ ይቅር በለን
በእንተ ጸላይ ይባላል። በእንተ አዎ ጸላይ አዎ በእንተ ጸላይ አዎ ስለ ጠላት ብለህ ጠላትን ደስ አይበለው ብለህ ስለ ጠላት ብለህ ሲባል ምን ማለት ነው? ጠላትን ደስ አይበለው የእሱ እንዳንሆን ማለት ነው። የእርሱ እንዳንሆን ለእሱ ምርኮ እንዳንሆን ማለት እሱ ደስ እንዳይለው ማለት ነው። በዚህ ላይ ደግሞ ስለ መከራችን ብለህ ስለ ችግራችን ብለህ ይቅር በለን ማለት ነው። በእንቲአነ ማለት እንደዛ የሚያሳይ ስለዚህ ያንን ነው የሚያሳየው። ጥሩ ኩነነ መሐረየ በጣም ጥሩ ጥቅስ ነው። ይቅር በለን ማለት ነው። እሺ እሺ እግዚአብሔር ይስጥልን። ቀጣዩ ቅንዋት ነው። ዘንተ መስቀለ ነሲአነ ዕፀ መስቀል ተመርጉዘነ ፈጸምከ ገድለከ ሁለት ዘር ነው። ነሲአከ ዕፀ መስቀል ተመርጉዘከ ፈጸምከ ገድለከ ልዑለ ረሰይከ ጸወነከ በዘማ ዘንተ መስቀለ ነሲአነ በሚለው ፈጸምከ ፈጸምነ ነው። ፈጸምከ ነሲአነ ዕፀ መስቀል ተመርጉዘነ ይልና ወደዚያ ፈጸምከ ይላል። ግን ዘንተ መስቀለ ነሲአከ ዕፀ መስቀል ተመርጉዘከ የሚለው ነው የቀናው። እሱ አይ እንደው በእንደዛ ያኛው በዚሁ ነው ወይ የሚሄደው? መጨረሻው እንደዛው ተመሳሳይ ዘር ነው። አይ ይሄኛው እንደተጻፈው ቢሆን ጥሩ ነው። ኦሆየ እንደማለት ነው። አሁን ኦሆየ ወይም ደግሞ አንዱን ቅዱስ ድል የነሳውን ማለት ነው። ዘንተ መስቀለ ለአንድ ቅዱስ ሊዘመር ይችላል። ይሄ እውነት ነው። ዘንተ መስቀለ ነሲአከ ይህንን መስቀል ይዘህ ዕፀ መስቀል ተመርጉዘከ መስቀሉን ምርጉዝ አድርገህ በዕፀ መስቀልን ምርጉዝ አድርገህ መመኪያ አድርገህ ፈጸምከ ገድለከ ገድልህን ተጋድሎህን ፈጸምክ። ልዑለ ረሰይከ ጸወነከ ልዑለ እግዚአብሔር ልዑል የሆነውን እግዚአብሔርን ደግሞ መጠጊያ አደረግክ ወይም ደግሞ ልዑል የሆነውን ክርስቶስን መጠጊያ አደረግክ ማለት ነው። ልዑል እግዚአብሔርን መጠጊያ አደረግክ ነው። ይህ መዝሙረ ዳዊት ልዑለ ረሰይከ ጸወነከ ኩንሃቤከ ወይበጉ መቅሰፍት ቤተከ እስመ ለመላእክት ቤትዞሙ ዘያድር በረድኤተ ልዑል ላይ ያለው መታልኝ ያ ማለት ነው። ይሄ ደግሞ ስለ ሰው ልጆች እየተነገረ በአጠቃላይ ስለ ረድኤት ማለት ስለ እርዳታ ስለ መላእክት ጥባቆት በአጠቃላይ እግዚአብሔር እንደሚረዳ የሚያሳይ ነው። ስለዚህ መስቀልን ይዘህ ማለት የክርስቶስን መከራ መስቀሉን እያሰብክ ዕፀ መስቀሉን ምርጉዝ አድርገህ መጠጊያ አድርገህ ተስፋ አድርገህ መመኪያ አድርገህ ሊሆን ይችላል። ገድልህን ፈጸምክ ማለት ነው። ስለዚህ አንድ ጥቅስ የክርስቶስን መከራውን በምንድን ነበር የሚለው ሐዋርያው ቅዱስ ጳውሎስ በመከራው የፈጸመውን እኔ ደግሞ ከክርስቶስ የጎደለውን እኔ እፈጽማለሁ ይላል ማለት ነው። በትክክል ጥቅሱን አልጠቀስኩትም፣ እንዳጠቀስኩት ይሰማኛል። ግን ምንድነው የሚያሳየው? አንድ ምስጢር በዚህ ውስጥ ማየት እንችላለን። ክርስቶስ ቤተ ክርስቲያንን በደሙ መሰረተ። ክርስቶስ የተመሰረተችው በኢየሱስ ክርስቶስ ደም ነው፣ በኢየሱስ ክርስቶስ መስቀል ነው።
በኢየሱስ ክርስቶስ መከራ ነው። ደቀ መዛሙርቱን ደግሞ መስቀሌን ተሸክማችሁ ተከተሉኝ ብሏቸዋል። የእነሱ መስቀል ደግሞ ቤተ ክርስቲያን በዓለም ውስጥ እንድትዳረስ ወይም ደግሞ በዓለም ኃያል እንድትሆን አድርጓታል ማለት ነው። ስለዚህ ጽድቁም ቅድስናውም ማንኛውም የሚጀምረው ከክርስቶስ መስቀል ይሆናል ማለት ነው። እኛ በቤተ ክርስቲያናችን ደረጃ እንግዲህ ሁለመናው ቤተ ክርስቲያናችን አንዳንድ ጊዜ በመስቀል ቅርጽ ይሰራል። የመስቀል ቅርጽ እንኳ ባይሆን ራሱ አጠቃላይ በመስቀል የተዋበ ነው። ጉልላቱ መስቀል ነው። የምናገለግለው በመስቀል ነው። የምንሳለመው መስቀል ነው። ሰው ራሱ መስቀል ነው ራሱ። እኔ አንዳንድ ጊዜ ሳስብ ሰው ባይኖር ኖሮ መስቀል አይኖርም። መስቀል የመስቀል ቅርጽ አይመጣም። በሰው ቅርጽ የተሰራ ነው መስቀል ማለት። ስለዚህ መስቀል ቤዛነ፣ መስቀል መድኃኒትነ የምንለው መድኃኒትነ ለላምን የምንለው መስቀለ ተመርጉዘከ የሚለውን ያመጣል ማለት ነው። መስቀልን ይዘህ መስቀልን ተመርጉዘህ ሲባል መስቀልን እያሰብክ መስቀልን ተስፋ አድርገህ በዚያው መልኩ ክርስቶስን መስለህ ገድልን ፈጸምክ ማለት ነው። በሌላ አባባል ደግሞ ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እመስላለሁ ነው፣ እናንተም እኔን ምሰሉ። እንግዲህ የሐዋርያነቱ ምስክርነት ክርስቶስን መምሰሉ ማለት። ስለዚህ የእያንዳንዱ ሐዋርያ ኢየሱስ ክርስቶስ ደቀ መዛሙርቱን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሏል ማለት ነው። በሌላ ቦታ ደግሞ ደቀ መዝሙር የሚሆን መስቀሉን ይሸከም ይላል ማለት ነው። ራሱን ይጥላ፣ ነፍሱን ለማዳን የፈለገ ሁሉ ራሱን ይጥላ፣ መስቀሉን ተሸክሞ ይከተለኝ ስላለ፣ ስለዚህ ይህ በጣም ብዙ ምስጢር አለውና በእውነት መሰረቱ ሁሉ ነገር በኢየሱስ ክርስቶስ መስቀል የሆነ መሆኑን ያሳያል ማለት ነው። ቃለ ሕይወት ያሰማልን። እሺ፣ ከዚህ ቀጥሎ ሰለስት ሶበ የተነሳ ነው። ጾም ልጓም ፍሬሃ ጥዑም ትህተ የናምስላ ለጾም። ግሩም ነው። አጭር ሆና የምትገርም ነው። ጾም ልጓም ጾም ልጓም ነው አለ። ልክ ፈረሶች እንደሚለጎሙበት አይነት መግቻ ማለት ነው። ይሄ እንደዚህ ስናስበው ያማል። አዎ ልክ ነው። ነገር ግን ፍሬሃ ጥዑም፣ ፍሬዋ ደግሞ ጥዑም ነው። ወይም ደግሞ ጾም ስንጾመው መራራ ሊሆን ይችላል፣ ደስ የማይል ሊሆን ይችላል፣ ድካም ያመጣል፣ ብዙ ነገር ያመጣል። ፍሬው ግን ምንድነው? ደስታ። ትህተ ኢናምስላ ለጾም፣ ትህተ ተዋረደ ወይም ደግሞ ዝቅ አለ። በአጠቃላይ ትንሽ አናድርጋት፣ ጾምን ትንሽ አናስመስላት ማለት ነው። ወይም ደግሞ አናዋርደው፣ ጾምን እንደ ትንሽ አንየው። ጾም ታላቅ ነው። አብይ በቁየት ባቲ ከሚለው ጋር ማያዝ እንችላለን። ታላቅ ጥቅም አለው ከሚለው ጋር ማለት ነው። ምክንያቱም ጾም በጣም ጠቃሚ ነው ማለት ነው። ስለዚህ ትህተ ኢናምስላ ማለት ምንድነው? አናዋርዳት። የማይጠቅም ነው አንበል፣ የሚጠቅም ነው። በእውነት ለመናገር እኮ አሁን እኮ እንደገና ዶክተሮች ተመልሰው ጾሙ እያሉ ነው አይደለ? አዎ፣ መጾም በጣም አንዳንድ ዶክተሮች ምን ብለው በቀን አንድ ጊዜ መብላት በጣም ለጤንነት በጣም ጠቃሚ እንደሆነ በደንብ በዓለማዊ ደረጃ ታምኖበታል። ሰው ጾምን እምቢ ብሎ ሲያበቃ በኋላ በልቶ ሲጠግብ ለካ ጾም በጣም ጠቃሚ ነው ወደሚለው መጣ ማለት ነው። እውነት ነው።
እግዚአብሔር እኮ የጠበቀን እኛ በዚህ መንገድ ነው ለመናገር በአሁኑ ስለዚህ ትሕትና ምስላ በጣም ጠቃሚ ነው። በስጋዊ ሕይወትም ጠቃሚ ነው። በመንፈሳዊ ሕይወትም ጠቃሚ ነው። በመንፈሳዊ ሕይወት ደግሞ ስጋ እንዳይጠግብ ሰይጣን እንዳይሰለጥንበት ሰይጣንን እንድናሸንፍ የሚረዳን የእግዚአብሔር ጦር ዕቃ ነው ጦም ማለት። ስለዚህ ትሕትና ምስላ ማለት ታናሽ አናድርጋት የሚለውን በደንብ መውሰድ ያስፈልጋል ማለት። ስለዚህ ጾም ለጊዜው ልጓም ይመስላል፣ ነገር ግን ፍሬው ያማረ የጣፈጠ መሆኑን እያንዳንዱ ሰው ይረዳው ማለት ነው። እዚያ ይስጥልን። እውነት ነው። ያው እንግዲህ ችግሩ ሳይንስ ተጨባጭ ነገር መርምሮ ደረስኩበት የሚለውን ነገር ነው። ያው ከምድራዊ ነገር የተያያዘ ነገር ነው። ያው ቀድሞ ጾምን ሲሰራልን ግን ያው እንድንጾም ያዘዘ እሱ ራሱ ባለቤቱ ስለሆነ ለነፍስም ለስጋም እንደሚጠቅም እርግጠኛ ሆኖ ነው ያዘዘልን። ያንን ሳንቀበል ቀርተን ያው በምድራዊ ምክንያቶች ስለምናም እንደዚህ ተመራማሪዎች የነገሩን ጊዜ እውነት ይመስለናል እንጂ ለስጋ ባይጠቅምም መች ይሰራልን ነበር መጀመሪያው። እውነት ነው። እና እሱን ነው እንግዲህ ቃላት ያሰማልን። በትክክል ነው። ጠቃሚ መልእክትን ያስተላለፉልን የኔታ። ከዚህ ቀጥሎ ሰላም ነው። አንገርጋሪ ቤት ህድጉ አበሳ ለቢጽክሙ እስመ እግዚእክሙ አርአያ ወሀበክሙ ሀመ ወጾመ በእንቲአክሙ ውእቶኒ አብለ ኩልክሙ አንትሙኒ ዘበምድር መንኑ ዘበላዕሉ ሃልዮ ሀበ ሃሎ ክርስቶስ ዝግቡ ለክሙ መዝገበ ዘድልው ለአግብርቲሁ እስመ አበዊነ ቀደምት በሰላም በጾም ቦኡ ውስተ ሕይወት በከመ ይቤ ሐዋርያ ዘሐመ በሥጋሁ ውእቱኬ ሰለጠ መቅሰፍተ መዓቱ። ትንሽ ረዘም ያለ ነው። አዎ ህድጉ አበሳ ለቤጽክሙ እንግዲህ ሰላም ከሰላም ጋር የተያያዘ ስለሆነ ነው። ሰላም ምንጊዜም በፍቅር የሚመጣ ነው። ሰላም በምንም በሌላ በኩል ሊመጣ አይችልም። ሰላም የሚገኘው ከተፋቅሮ ነው። የተፋቅሮ ፍሬው ሰላም አንዱ ሰላም ነውና ስለዚህ ህድጉ አበሳ ለቤጽክሙ ለወንድሞቻችሁ ወይም የወንድሞቻችሁን በደል ተው ይቅር በሉ። እስመ እግዚእክሙ አርአያ ወሀበክሙ ጌታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ጌታችሁ እርሱ አርአያ ሰጥቷችኋልና እርሱ ደግሞ የሚሰቅሉትን ይቅር በማለት ማለት ነው። ሀመ ወጾመ በእንቲአነ ስለኛ ታመመ ስለኛም ጾመ በእንቲአክሙ
በእንቲአክሙ ነው ያው ስለ እናንተ ክርስቲያኖችን ማለት ነው። ውእቱኒ አብ ለኩልክሙ እሱ የሁላችሁ አባት ነውና አበ ኩሉ የሚለውን ማለት ነው። አንትሙኒ ዘበምድር መንኑ እናንተ በምድር ያለውን መንኑ ናቁ ተው ዘበላዕሉ ሀልዩ ሀብሃሎ ክርስቶስ ባለበት በላይ ያለውን ፈልጉ ወይም በላይ ያለው ሹ ዝግቡ ለክሙ መዝገበ ዘድልው ለአግብር ሲሆን ዘድልው ለአግብር ለባሮቹ የተዘጋጀውን ይላል ወይም ደግሞ ባሮቹ ያዘዛቸውን ሊሆን ይችላል። ግን እዚህ ለዘድልው ለአግብር ሲሆን የሚለው ዋጋውን ይመስላል። ዋጋው ለወንድ ለባሮቹ ለወዳጆቹ ለአገልጋዮቹ ያዘቢ የተዘጋጀውን መዝገብ እናንተም በምድር በሰማይ መዝገብ ሰብስቡ ነበር። ስማባዊነ ቀደምት በሰላም ዝግቡ ለክሙ መዝገበ ዘድልው ለአግብርቲሁ ስላለ ነው። ወንጌሉ የሚለው ዝግቡ ለክሙ መዝገበ ዘበሰማያት የሰማይ ለእናንተ መዝገብ አድርጉ ነው የሚለው ማቴዎስ ወንጌል ላይ። ዘድልው ለአግብርቲሁ ሲል ለድልው ለአግብርቲሁ ማለት ለባሮቹ የሚሰጠውን ዋጋ እንድታገኙ ማለት ነው። ለክሙ መዝገበ ዘድልው ለአግብርቲሁ የሚለው ነው። እስመ አበዊነ ቀደምት በሰላም በጾም ቦኡ ውስተ ሕይወት ነው አይደል የሚለው። አባቶቻችን ቀደምት አባቶቻችን የቀደሙን አባቶቻችን የጥንት አባቶቻችን በሰላም በጾም ወደ ሕይወት ገብተዋልና ወደ ዘላለማዊ ሕይወት ገብተዋልና ማለት ነው። በከመ ይቤ ሐዋርያ ዘሐመ በሥጋው እቱኬ ሰለጠ መቅሰፍተ መዓቱ በስጋው የታመመ ሰው በዚህ ዓለም መከራ የተቀበለ ቅጣቱን ጨርሷል ማለት ነው። በጣም የሚገርም ቅጣቱን እዚህ ጨርሷል በቃ። ስለዚህ ይሄ ከራሱ ስሜትም የተነሳ የሚናገር ይመስላል። በነገራችን እውነት ነው። ያ ምንድነው ክርስቶስ ጸጋዬ ይበቃል ያለው ያው ስለዚህ ያንን ሁሉ የሚያሳይ ነው። በጣም ይገርም። ስለዚህ እዚሁ በስጋ ጨርሶ በመንፈሳዊ ሕይወት ወደ ተላመቱ እስመ በብዙ ጻመ ሀለወን ንብአ ለመንግሥተ ሰማያትም ይላል። በብዙ መከራና ሐዘን በብዙ ስቃይ ወደ መንግሥተ ሰማያት እንገባ ዘንድ አለንና ማለት ነው። ስለዚህ ያን ሁሉ የሚያሳይ ነው። በጣም ይገርማል። ስለዚህ ይሄ በአጠቃላይ እንግዲህ ስለ ሰላም ስለሆነ የሚናገረው ስለ ሰላም መናገር የኔ እንትን ሊዘጋ ነው። ለነገሩ ጨርሰናል። አዎ ነገሩ እያጠናቀቅን ነው። ስለዚህ ጾም በጾም ጊዜ ህድጓ በሳለ ለሰላም ብላችሁ ለወንድሞቻችሁን በደል ተው የሚል ነው። ስለዚህ ይህንን በጣም ጥሩ መልእክት ነው። ሰላም ደግሞ ስራው መራራ ሊሆን ይችላል፣ ፍሬው ግን ያማረ ነው። በደልን መተው፣ አበሳን አለመቁጠር ሁሉ ይህንን ያሳያል ማለት ነው። ስለዚህ ከሚዘጋብኝ ቻርጅ አደረኩት። አዎ አይ እሱማ ከተቻለማ እንደሱ ነው። ስለዚህ ምንድነው ማጠቃለያው? ሰላም ነው። ምንጊዜም የማንኛውም የአገልግሎት ሁሉ ሰላም ነው። ስለ ሰላም ስንናገር አንደኛ ከእግዚአብሔር ጋር ሰላም እንድንሆን የመጀመሪያው ሰላም
ሰው ሁሉ ከእግዚአብሔር ጋር ሰላም እንዲሆን ነው። ከእግዚአብሔር ጋር ሰላም የሆነ ሰው ለባልንጀራው ጠብ አይሆንም፣ ወይም ደግሞ መጥፎ ነገር ዘርን አይዘራም። አሁን ችግሩ ዓለም በሰላም ያጣው ከእግዚአብሔር ጋር ስላልታረቀ፣ ከእግዚአብሔር ጋር ስለተጣላ። ስለዚህ የመጀመሪያው ሰላም ሲባል ከእግዚአብሔር ጋር ነው። ቀጥሎ እርስ በርሳችን ነው። ቀጥሎ ከተፈጥሮ ጋር ሰላም እንሆናለን ማለት ነው። ስለዚህ እዚህ ላይ ሲጀምር እንግዲህ ያንን በዚህ ውስጥ ደግሞ ይህንን ስናደርግ አንዳንድ መከራዎች ይኖራሉ። እነዚህን መከራዎችን ደግሞ በትዕግስት መቀበል የሚያሳይ መሆኑን ያሳያል። አባቶቻችን ቀደምትም በዚሁ ነው። ልክ ኢየሱስ ክርስቶስ እንዳለው በስሜ ሲነቅፋችሁ፣ ክፉ ስም ሲያወጡባችሁ ደስ ይበላችሁ፣ ቀድሞ ነቢያትንም እንደዚሁ አድርገዋቸዋልና የሚለውም በንጽጽር ደረጃ መውሰድ እንችላለን። ምክንያቱም አባቶቻችን ሐዋርያት በዚሁ መንገድ ነው። ቅድም እንዳልሁት ክርስትና በክርስቶስ ደም ነው የተመሰረተው። ወደ ዓለም የተሰራጨው ደግሞ በደቀ መዛሙርቱ ደም ነው። ምናልባት እኛ ቀጥሎ እንደ ሐዋርያቱ ደም ላንገብር እንችላለን። ነገር ግን ብዙ መስዋዕትነት፣ የተለያዩ መስዋዕትነትን እየከፈል ክርስትናን ማስቀጠል በራሱ የእኛ ድርሻ ይሆናል ማለት ነው። ስለዚህ እያንዳንዱ ሰው መጀመሪያ ከእግዚአብሔር ጋር መታረቅ አለበት፣ ሰላም ይሆናል ከእግዚአብሔር ጋር። ከዚያ እርሱ መታረቅ አለበት፣ ሰላም ይሆናል። ቀጥሎ ደግሞ ከተፈጥሮ ጋር ራሱ መታረቅ አለበት። ስግብግብነት ጥሩ አይደለም። ምክንያቱም የአየር ንብረትን ማንኛውም ለውጥ የሚመጣው በሰዎች የተፈጥሮን ሀብት በስግብግብነት መጠቀም ምክንያት ነው ማለት ነው። እኔ የምረዳው ይህን ነውና፣ ስለዚህ ሰው ከእግዚአብሔር ጋር ሲታረቅ ምድር ሰላም ትሆናለች። ይህንን ነው መናገር የሚችልን እንዳሉት ነው። እንግዲህ ያው ዛሬ እንደውም እንዳጋጣሚ አንድ እንደ ሽምግልና ነገር ነበረን እና ይህንን ሳያው ስለነበረ ወደ ውይይት ለመግባት ይህንን አጣቅሻለሁኝ። ምክንያቱም በባህልም ይሁን በሃይማኖት በቃ ከመተው ውጭ ሌላ ምንም መፍትሄ የለው። ሰላምን ለማምጣት በሰላም ለመኖር መተው ነው። ህድጓ በሳለፊ ጽክሙ በቃ በደሉን ተውለት ነው በቃ ያለው። ይህንን ካደረግን ብቻ ነው እንደ ሃይማኖትም እንደ ባህልም እንደ ተጨባጭ ሁኔታም በሰላም መኖር የምንችለው እና ያ ደግሞ እንግዲህ ራሱ ባለቤቱ አርአያ ሆኖ ያሳየን ነገር ነው። ያው ቅድም እርስዎ እንደጠቀሱት ለሞት አሳልፈው የሰጡትን ይቅርታ ያደረገ አምላክ ነው ያለን። እሱ እስከምናመልክ ድረስ ያው እንደ ተፈጥሮ ብዙ የማንግባባበት ነገር ሊገጥመን ይችላል። ያንን ግን መተውና ያው የእግዚአብሔርን ትእዛዝ ማክበር እንደ ኢትዮጵያዊ ባህልም ምንድነው የሚሉት በአባባላቸው መተው ነገሬን ከተተው አይደል የሚሉት። በቃ ምንም አለቀ እኮ በቃ እንጂ አንድን ነገር ዝም ብለን ውጭ ብለን ይዘነው እንቀጥል ከተባለ ሰላሙም አይመጣም፣ ራስም ሰላም የለውም፣ ሌላውም ሰላም መሆን አይችልምና ትክክለኛ እንደው ለሁላችንም ተግሳጽ ምክር የሚሆን ርዕስ ነው ይሄ ርዕስና አጋጣሚው ዛሬ እንዲሁም አጋጥሞኝ ነበር ለማለት ነው እንደተባለው። ምክንያቱም ህድጓ በሳ ሲል እሱ ትቶ ነው የታረቀ ነው። ሌላ አይደለም። እኛ አስቀድሞ የወደደን ራሱ ነው። መጽሐፉ የሚለው ይሄን ነው። አስቀድሞ የወደደን ፍቅርን የምንረዳው እኛ እግዚአብሔርን እንደወደድ ነው ሳይሆን እሱ አስቀድሞ እንደወደደን ነው ይላል። ስለዚህ ከፍቅር ጋር ሰላምን የሚያመጣው ተፋቅሮ ነው። ተፋቅሮ የሚመጣው ደግሞ በመተው ነው። በጣም ከዚህ ውጪ ሊመጣ አይችልም። አፍንጫውን ብሎ ሰላም አይመጣም። ምንም ወይም አዋርዶ እኔና እሱ በሰላም የምንኖረው
ስንከባበር ብቻ ነው። እውነት ነው። ምንድነው አንድ ሰው አንዱን አዋርዶ ከፍ ያለው ጉልበት የሌለውን አዋርዶ ሰላም አይመጣም። በፍጹም ለጊዜው ሊመስል ይችላል እንጂ ምንም እንትን የለውም። በእርግጥ ምንድነው ዓለም ስለ ሰላም ይጨነቃል፣ ብዙ ጊዜ ያወራል፣ ፈንድ ያደርጋል፣ ብዙ ነገር ያደርጋል። ነገር ግን ዋናውን ስለረሳው አይሆንም። ፈሪሃ እግዚአብሔር በሰው ሕይወት ውስጥ ሳይኖር ሰላም አይመጣም በፍጹም። ሰው ደግሞ ማህበራዊ ፍጡር ነው። እንግዲህ አንዱ ለአንዱ በእጅጉ የሚያስፈልገው በጣም የማህበራዊ ሕይወት ማዕከል ነው ሰው። የማህበራዊ ሕይወት ማዕከል የሆነው ሰው ሰላሙን ሲያጣ ምድርም ትበዘበሳለች። እውነት ነው። የሚያዝንላት የለም። በጣም አስቸጋሪ አሁን ያለንበት ዘመን በተለይ በጣም እንደ ሃይማኖትም እንደ ዓለማዊነትም በቃ ምንድነው ተስፋ የቆረጥንበት ጊዜ መሆኑን ነው የሚያሳየው። ምናልባት ስልጣኔ ሊኖር ይችላል። ስልጣኔው አለ። ስልጣኔው በጣም እያደገ ነው። የሰው ልጅ እውቀቱ በጣም እያደገ ነው። ነገር ግን እውቀቱ ደግሞ ክፋትም አብሮ እያደገ ስለሆነ እሱ ነው ችግር። መራራ ስር ይባላል እኮ ይሄ ምንድነው? መራራ ስር ነው የሚለው መጽሐፍ ቅዱስ። በእናንተ መካከል መራራ ስር በቅሎ እንዳያውክ የሚለው። ስለዚህ መራራ ስር በቅሎ በቃ ዓለምን አወካት፣ ቤተክርስቲያናችንን አወካት። በጣም ደግሞ የሚያሳዝነው ዓለሙም መንፈሳዊውም ነገር በቃ እግዚአብሔርን ሲረሳ በጣም አስቸጋሪ በጣም አስቸጋሪ እውነት ነው። ኔታ በጣም ይሄ እንደ ማጠቃለያ የሆነንና ይበቃል። እውነት ነው። ያው ሰላም ስለሆነ ስለ ሰላም መቼም መነጋገር ብቻ ሰላምን አያመጣም። በተግባር ሰላምን ለማምጣት መኖር ይጠይቃል። በሀገራችን እንኳን ሳይቀር የሰላም ሚኒስቴር ሳይቋቋም ቢያንስ አንጻራዊ ሰላም ነበር ማለት እንችላለን። የሰላም ሚኒስቴር ተቋቋመ ከተባለ ወዲህ እንደውም ሰላሙ እየጠፋ ነው የመጣው እና ምክንያቱም ሰላም በማውራት ስለማይመጣ በመተው የሌላውን መብት በማክበር የሚመጣ እንጂ ሚኒስቴር ስላቋቋምንለት ስላወራንለት ብዙ ስለተናገርንለት አይደለም የሚመጣውና ይህንን በእውነቱ እንግዲህ እግዚአብሔር ፍጻሜውን ያሳምረልን፣ በጸሎት ያሳርጉልን። ይሄ እሺ። አቤቱ አምላካችን ሆይ ሰላምህን ስጠን፣ ሰላምህን አጽናልን። እኛ እንደ በደላችን እንደ ኃጢአታችን ሳይሆን እንደ ምሕረትህ እንደ ቸርነትህ አንተ ጠብቀን። ምንም እንኳ ክፉ ብንሆን በዓለማችን ላይ ክፋት እየበዛ ቢሆንም አንተ መሐሪ ነህና ክፋትን ሁሉ አስወግደህ ሰላም እንድታደርግልን ቅዱስ ፈቃድ ይሆንልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅበሳበሰ ወሎ እኩስ መዚአ ከየቲ መንግስት ኃይለ ስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ወግዝእተ ማርያም ሰላም ለኪ ድንግል በድናቸው ድንግል በሥጋኪ እግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እምአንስቶ ሴቶም የተጸጋይ ጋርም ተይሳል በጸልይ ለመጣ ብሎ ወልድ ኢየሱስ ክርስቶስ ከመ የእስራኤልና ጣዊነ ኦቶ ካፌን ሳ ስራ ኃጢአት ኢየሱስ ክርስቶስ ስራ ኃጢአት የራውዲያተ ኩሉ ከማይሰራ ኃጢአት እግዚአብሔር ይፍቱኝ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ አስበ መምህራንን ያደለልን። ሰላም